ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሀይሚና ብሩኬ ናቸው ማለት ነው። ሀይሚዬ እንግዲህ ብሩኬ ከዚህ በኋላ አታስፈልገኝም፣ እኔ ከሀገር መውጣት እፈልጋለሁና ከሀገር ልወጣ ነው የመሰናበቻ ነው ብላ ዛሬ ቪዲዮ መታለች ማለት ነው። እውነት ሀይሚ ከሀገር ልትወጣ ነው ወይ ብሩኬን ጥላ ከብሩኬ ተነጥላ የሚለውንም እንግዲህ አብረን እናያለን። በዚህ አጋጣሚ ደግሞ ሶሲ ተሳካልሽ፣ አንቺ የምትፈልጊው ይሄንን ነበረ ሶሲ ማለት ነው። ይሄ ነበረ የምትፈልጊው። ምክንያቱም አንቺ የሀይሚና የብሩኬ መለየት እንደው አኮሽ ነበረ፣ በቃ እንዲለያዩ ፈልገሽ ነበረ። ስለዚህ ሊሳካልሽ ጫፍ ደርሰሻል። ግን ደግሞ እንዳይመስልሽ፣ እውነት እንዳይመስልሽ እና ሶሲዬ ዛሬ ሻምፓኝ እንዳትከፍቺ፣ መቼም ሊሆን አይችልም። ሀይሚዬ መቼም ቢሆን ከሀገር ልትወጣ አትችልም። ደግሞ በዚህ አጋጣሚ ሀይሚ ቶሎ ተሳክቶላት ሀገር ትወጣለች ብላችሁ ብዙዎቻችሁ እውነት ሀይሚ ብሩኬን ጥላው ትሄዳለች ብላችሁ አደንግጡ፣ አትዘኑ ማለት ብዙ ልጆችን እያየሁ እየተመለከትኩኝ ነበረ በኮመንት ሳጥን ላይ ማለት ነውና ብዙዎቹ በጣም ብሩኬ ይሄ ላንተ አይገባህም፣ አይዞህ ምናምን እንዴት እንደስታረጋለሽ ሀይሚ በጣም አዝነንብሻል፣ ብሩኬ በጣም ተሰብሯል፣ በጣም ይወድሻል፣ በጣም ያከብርሻል፣ ለምን እንደዚህ ታደርጋለሽ? ብሩኬ ዝቅ ማለቱና አንቺን መለመኑ ካንቺ የተሻለ ስለማያገኝ አይደለም። ብዙ አይነት ሀሳብ አስተያየቶችን እየሰጣችሁ ያላችሁ ልጆች አላችሁና ሶሲ መጀመሪያ ወደ ህይወታቸው ያስመጣት ብሩኬ ነው። ለምን ከዚህ በፊትም እንደዚህ አይነት ፕራንክ ሰርተው ነበርና ያን ጊዜ ሀይሚዬ ያው ቶሎ ነው ይቅርታውን የተቀበለችው። አሁን ደግሞ ሀይሚ ይቅርታውን ቶሎ አልተቀበለችውም። ለምን? በደንብ ብሩኬን ማስተማርና መቅጣት ስለምትፈልጉ ወይም ደግሞ ብሩኬ በደንብ እንዲገባውና ሀይሚ ከብሩኬ የምትፈልገውን ነገር ለማግኘት የምትፈልገው ነጥብ ምን ያህል ብሩኬ ለሀይሚ ቦታ እንዳለው የሚለውን ነገር ለማግኘት ስለፈለገች ሀይሚዬ ይቅርታውን አልተቀበለችውም። ከዛም ደግሞ አሁን ላይ በቃ እኔ ሀገር ጥዬ መሄድ አለብኝ ከሀገር ልወጣ ነው ብላ የሚል አመጣች ማለት ነው። ሀይሚ በነገራችን ላይ እኔ በጣም ነው የምወዳት፣ በጣም ጎበዝ፣ በጣም ነው ማደንቃት። ለምን መሰላችሁ? ሙሉ ኮንፊደንስ አላት ልጅ፣ ጀግና ልጅ፣ በራሷ የምትተማመን በራሷ የምትሰራ በራሷ አይዲያ የምትሰራ ማለት አሻጋሪ ነጥብ አምጥታ በራሷ ረጅም ጊዜ ወስዳ የምትሰራበት አይዲያ ያላትና ይሄ ነገር ራሱ እስካሁን ድረስ እንዲደርስ ያደረገችው ሀይሚ ነች፣ መሪዋ፣ ፈርቀዳጇ። እውነቴን ነው የምላችሁ። በብሩኬ አያይዝ ቢሆን ወዲያው ይቆም ነበረ። ግን ሀይሚ በራሷ መሄድ ስለምትችል ጎበዝ ስለሆነች እዚህ ድረስ አድርሷል። ገና ደግሞ የመጨረሻው ነጥብ ድረስ ትሄድበታለች ሀይሚ ማለት ነው። እውነቴን ነው የምላችሁ። ሀይሚ ለራሷ ክብር ያላት ልጅ፣ በጣም ጎበዝ፣ ኮንፊደንስ ያላት፣ በራሷ የምትተማመን፣ እከሌ ሄደ እከሌ መጣ የማትል፣ ሁሉ ነገሯን በራሷ ማስተካከልና መሄድ የምትችል ልጅ ናት። እናም ደግሞ ሶሲን እንግዲህ ሁላችሁም እንዳያችሁት ፕራንኩን አይታችኋልና በዛ ፕራንክ ማንኛችንም ብንሆን እኔ ብሆን ብላችሁ ሁላችሁም በሀይሚ ቦታ ሆናችሁ አስቡ። እናንተ እያንዳንዳችሁ የምትወዱት ሰው፣ የኔ የምትሉት ሰው፣ የምታፈቅሩት ሰው ከሌላ ሰው ጋራ አልጋ ላይ ስታገኙት ምን ይሰማችኋል? ምን ሊሰማችሁ ይችላል? ስለዚህ ያ ስሜት ነው ሀይሚን የተሰማት። ስለዚህ ማንኛቸውንም እኛ ልናደርገው የማንችለው ነገር ሰው እንዲያደርገው አንጠብቅ፣ ወይም ደግሞ ሀይሚ እንድታደርገው አትጠብቁ። ምክንያቱም ብሩኬ ተሶሲ ጋር አልጋ ላይ ሲገኝ ስህተት ነበረ። ሀይሚ ይሰማታል። አው ስለምትወደው ስለምሳሳው ይሰማታል። ማንኛችንም ቢሆን ይሄ ስሜት ይሰማናል። የምንወደውን ሰው ከሌላ ሰው ጋር ማየት አንፈልግም ማለት ነው። ስለዚህ ብሩኬ ደግሞ አስባችሁታል፣ በባለፈው ተሶሲ ጋር ነበረ። ስለዚህ ሀይሚ ስትመጣ ሶሲና ብሩኬ አንድ ላይ ናቸው። እንደዛ ከፍ ዝቅ እያደረገች ሶሲ የነበረችው ሀይሚን ብሩኬ ፊት ነው። ስለዚህ ሀይሚ ምን እንድትል ጠብቃችሁ ነው አይደል እንዴ? እውነቴን ነው የምላችሁና ሀይሚ ትክክለኛ ምላሽ ነው እየሰጠች ያለችው። ለምን ማንንም ሰው ቢሆን ክብራችሁን ከፍ ዝቅ ሲያደርጋችሁ ዝም ልትሉ ልትታገሱ ትችላላችሁ። ግን እዛ የሚወዳችሁ ሰው ፊት ሲሆን ደግሞ እጅግ በጣም ይነዳል፣ ያናድዳል ማለት ነውና ብሩኬን ያው ባለፈው መስጠራው ሀይሚ ከሶሲ ጋር ነበረ እየተላላጡ የመጡት። በዛ ላይ ደግሞ ሶሲ እንዴት እንደምትላላጥ ምናምን እንዴት እንደምታገላምጥ ምናምን ብሩኬ ፊት። ስለዚህ ሀይሚዬ ያንን ሁሉ ተቋቁማለች ማለት ነው። እንደ እውነቱ ከሆነ ዛሬ ግን እኔ ብሩኬ በጣም አሳዝኖኛል። ቢያንስ እንኳን አይዞሽ አትሂጂ፣ ተረጋጊ ሀይሚዬ፣ ቢያንስ ባክሽን ልደትሽ እንኳን እስከሚደርስ ድረስ ይላል። አያችሁ ጉጉት አለው ማለት ነው። በጣም ስለሚወዳት በጣም ስለሚያከብራት ገና ጉጉት አለው ልደቷ እስከሚከበር ድረስ። መቼ ነው ልደትሽን የምናከብረው የሚለውም ሀሳብ ባይምሮ ውስጥ አለ። ይሄ የሆነው ምንድነው
ብሩኬ በጣም ሀይሚ ስለሚወዳትና ስለሚያከብራት ለሷ ቦታ ስላለው ነው እንጂ ሌላ መቼም ከምንም የመነጨ ነው ልትሉ አትችሉም። እና ለማንኛውም ግን በጣም ተጨንቋል ማለት ነው። እና ብቻ ሀይሚም የራሷ የሆነ ፐርሰናል ነገር አላት። ሀይሚዬም እዛ ጋር ደግሞ ያየችው ነገር አለ። የውስጥ ፕራይቬሲ አይቻለው፣ ቪዲዮ፣ ፎቶ ምናምን ነገሮችን እነዛ ነገሮች ፐብሊክ ማድረግ አልፈልግም። እነዛ ነገሮች ብቻ የተቀነባበሩ የሚሆኑ ያልተቀነባበሩ የሚሆኑ በአንድም በሌላ ሁኔታ ሀይሚን ትንሽ ረብሸዋታል። ሀይሚን ትንሽ አሳማኝ ነገር አልሰጣትም። ብሩኬና ሶሲ ያላቸው ነገር ትንሽ እዛ ጋር ሆዷን አሻክሮታል ሀይሚዬ ማለት ነው። ያንን ነገርም እንዲጠራላት ትፈልጋለችና ከብሩኬ የምትፈልገው ነገር ብዙ ስላለ ያ ነገር እንዲጠራላት ስለፈለገች ነው ዛሬ ላይ እንግዲህ ሀይሚዬ እንደዚህ እያለች ያለችው ማለት ነው። እኔ ግን እውነቴን ነው የምላችሁ ይሄ ብሩኬን እንደዚህ ሀይሚ ተስፋ እንድትቆርጥ ያደረጋት ነገርና ብሩኬን በረጅሙ እንድትጠረጥረው ያደረጋት ፎቶ ወይ ቪዲዮ ሁሉ ነገር አሳያለሁ ያለች ደግሞ እንደገና ግን ማሳየት የማትፈልገው ነገር ምንድነው ያሳያት ይሄ ዳኒ ማለት ነው። ዳኒና ሶሲ ከመጡ ወደ ህይወታቸው ወደ ብሩኬና ሀይሚ ህይወት ከመጡ በኋላ ይሄው መስቀልቀላቸውን አወጡት። እንዳይተማመኑ አደረጋቸው፣ እንዲራራቁ አደረጓቸው። እነዚህ ሁለት ሰዎች እንደው ማግኔት ሙጫ ነው የሆኑብን። ቤተሰቡነት የንሙላችሁ ባካችሁን ተው፣ ሰላም ስጧቸው፣ ውጡላቸው፣ እስቲ ይኑሩበት። እኛ ፍቅር ነው የምንፈልገው፣ ጭቅጭቅ አንፈልግም። ሀይሚና ብሩኬን ማጣት አንፈልግም። ኧረ ተው ይስሩበት። ኧረ ባካችሁን ስለ ህግ አምላክ ብላችሁ ሆይ ጉድ እኮ ነው። እና ስለዚህ ሀይሚዬ ደግሞ ተረጋግተሽ አስቢበትና አይዞሽ ይቅር ለእግዚአብሔር ተባባሉ። ምንም ማለት አይደለም። ያጋጥማል ነገር ነው የምላችሁ ያጋጥማልና በቅርቡ አዲስ ነገር አለ ምናምን ብለሻል ሀይሚዬ። እኛ ከብሩኬ ውጪ ሌላ አዲስ ነገር ማየት አንፈልግም። ሌላ ከብሩኬ ሌላ ለምደሽ ማየት አንችልም። ብሩኬም ከሌላ ለምዱ ማየት አንችልም። እኛ ያስችለንም መልመድ እኮ ይቻላል፣ ለማስመሰል መልመድ ማለት ነው። ግን ከልባችሁ እንደማይሆን እናውቃለን። እውነቴን ነው የምላችሁ አሁን የመጀመሪያ ፍቅረኛችሁ ይባላችሁ እንለይ ተባብላችሁ ተለያይታችሁ ተነፋፈቁ የለ። እውነቴን ነው የምላችሁ እንቅልፍ አልወስዳለኝ በቃ ማን እንደመጀመሪያ እሱም እንደዛው እሷም እንደዛው ነው የምትባባሉ። ስለዚህ ሀይሚዬ ተረጋጊው እናቴ። ለማን ብለሽ ለጠላትም ለወዳጅ ማን ደስ እንደሚለው ብለሽ ነው እና ይንላችኋል ቤተሰቦቼ። ለማንኛውም መልካም ጊዜ